ዮርዳኖስ ሞላ እባላለሁ። የመጣሁት ከባህር ዳር ነው። ባህር ዳር ዩኒቨርሲቲ በጋርመንት ኢንጂነሪንግ ግራጁዌት አድርጌ በዚሁ ዘርፍ እየሰራው እገኛለሁ። ዴሉክስ የተባለ የሴት አልባሳት መስሪያና ማምረቻና መሸጫ አለኝ። እንግዲህ ጥሩ ነገር ጠብቃለሁ፣ አሸንፋለሁ ብዬ አስባለሁ። መስሪያ ማበረታቻ ገንዘብ እናገኛለን ብዬ አስባለሁ። ባላለው ባህር ዳር ዩኒቨርሲቲ በጋርመንት ኢንጂነሪንግ ግራጁዌት አድርጌ ለአንድ አመት ደግሞ ባህር ዳር በሚገኝ አንድ ድርጅት እየሰራው ነበረ። ከዛም ከ2017 ጀምሮ ደግሞ የራሴን ኦፊሻል ያልሆነ ዴሉክስ የሚባል የሴት አልባሳት ማምረቻ እየሰራው እገኛለሁ። በአሁኑ የአዲሱ የቢዝነስ ሀሳቤ ደግሞ ይሄንን ቢዝነስ ያለኝን ማስፋፋት ነው። ምክንያቱም ማቃቸው በደንብ ሰፕላይ የሚያደርጉልኝ የራሴ ሰፕላየሮች አሉኝ። ስለ ገበያ ጥናት አድርጌያለሁ። ቢዝነሱን በደንብ አውቀዋለሁ ብዬ ስላሰብኩኝና አሁን ካሉኝ ከ8 ማሽኖችና ከ8 ሰራተኞች ተጨማሪ ደግሞ 5 ሰራተኞችንና 4 ማሽኖችን ጨምሬ ለማስፋፋት ነው ማለት ነው ሀሳቤ። ስለዚህ በነበረው በአመት ውስጥ ከ15000 በላይ አልባሳትን አምርተን ከ10000 በላይ አልባሳትን መሸጥ ችለናል። ከ2.6 ሚሊዮን ብር በላይ ሬቪኑ ወይም ሽያጭ አስመዝግበናል። ስለዚህ እንደሚታወቀው ህጻናት ታዳጊ ናቸው፣ ቶሎ ቶሎ ልብስ ያስፈልጋቸዋል። ስለዚህ ወላጆች ሊገዙ የሚችሉ ቡቲክ ላይ ነው ኢምፖርትድ የሆኑ ልብሶችን ወይም ደግሞ እዚሁ ሎካል ማኑፋክቸሪንግ ላይ ያሉት ከነሱ ነው የሚገዙ። ስለዚህ ኢምፖርትድ የሆነው በዋጋው በጣም ውድ ነው። ሎካል ላይ ያለው ደግሞ በኳሊቲ ዝቅ ያለ ስለሆነ የሚጠቀሙት ጨርቅ ፖሊስተሪክ ነው። ይሄ ደግሞ ከባህር ዳር ሙቀት ጋር ህጻናት ምቹ አያደርገውም። ፕሮፌሽናል አይደሉም። የሚጠቀሙት ስታንዳርድ ፓተርን ለምሳሌ ከ3 አመት ድረስ ዳይፐር ይጠቀማሉ። ያንን ደግሞ ፓስሌት ማጠር እንደዚህ አይነት ችግር ብዙ ጊዜ ወላጆች ያነሳሉ። ስለዚህ እኔ ደግሞ በተማርኩት በጋርመንት ኢንጂነሪንግ ኢአይቴክስ ነው የተመረኩት። ስለዚህ በደንብ አውቀዋለሁ፣ ፕሮፌሽናል ነኝ ብዬ አስባለሁ። ስለዚህ እንደሚታወቀው የጋርመንት ቢዝነስ በተለይ ለሴቶች በጣም ምቹ ነው እና ብዙ ሴቶች ለብዙ የሴቶች እድል መፍጠር ይችላል። ስለዚህ ዋናው አላማችን ደግሞ በኢትዮጵያውያን የተመረተ ኢትዮጵያዊ ማንነት ያለው ትልቅ ተወዳዳሪ የሆነ ብራንድ መሆን ነው። አመሰግናለሁ። እናመሰግናለን። በጣም ቆንጆ አይደለም። አንድ ኮንሰርኔ ምንድነው ልክ አሁን እስካሁን እየተሰሩ ካሉ ስራዎች ተመሳሳይ አንቺን ስራዎች የሚሰሩ ሰዎች አሉና ከነሱ ምንድነው የሚለየው? እንዳልኩት እነሱ የሚጠቀሙት ጨርቅና እኔ የምጠቀመው ጨርቅ ይለያያል። ብዙ ጊዜ እነሱ የሚጠቀሙት ፖሊስተር የበዛበት በዋጋ ቅናሽ ስለሆነ እነሱ ነው። እኔ ደግሞ የምጠቀማቸው እነዚህ ጨርቆች ከቻይና ኢምፖርትድ የሆኑ ኤክስፖርት ስታንዳርድ ናቸው። ግን ወደዚህ የሚመጣበት ምክንያትና ዋጋው የሚቀንሰው ሪጀክት ይደረጋል። ፋብሪኩ ሪጀክት የሚደረግበት ምክንያት ደግሞ በአንዳንድ የተቀደደ ሊኖር ይችላል። ፋብሪካ ላይ ስቴን ቆሻሻ ይኖራል። በዛ ምክንያት ሪጀክት ይደረጋሉ ከፋብሪካ። ስለዚህ እነዛው ከቻይና ወደዚህ ኢምፖርት ይደረጋሉ። ኦልሬዲ እኔ ቼን አለኝ። ስለዚህ ያንን በመጠቀም እንደምታያቸው በጣም ለስላሳ ናቸው፣ ኮተን ናቸው እና ምቹ ናቸው። ዌብሳይቱ ስንት ጊዜ ሆነው ክሬት ከተደረገ? ኦልሞስት አንድ አመት አካባቢ። ብዙ ደንበኛ በዚህ ምክንያት አግኝተሻል? አለኝ በቲክቶክ። አዎ በደንብ ለምለሚቱ ላይ የመሸጫ ሱቅ አለኝ። ቲክቶክ ላይ በደንብ ነው ፕሮሞት የምናደርገው። የራሱ ቲም አለው፣ የቲክቶክ ኮንቴንት ክሬተር አለው፣ ሞዴሎች አሉት። ስለዚህ ያው በደንብ ኦልሬዲ የተዘጋጀ ፕላትፎርም ነው። አሁን አዲሱም ቢኖር ስለምናውቀው አይከብደንም ማለት ነው። እኔ እጅግ በደንብ ያደነቅኩሽ በምንድነው የልብሱ ዲዛይኑም በጣም ቆንጆ ነውና ታጓ ላይ ስካን አድርጌዋለሁና ወዲያው ወደ ሽያጭ ማዕከሏ ወደ ቲክቶክ ምናምን ይገባል። ይሄ ደግሞ ራስን ለገበያ አክሰስ የማድረግ ነው። በጣም በርቺ። በጣም አሪፍ ነገር ነው ያየሁት። እሺ ቴንክ ዩ። ቆንጆ ነበረ። ያው እንግዲህ ሀሳቤን በትንሽ በተሰጠን ደቂቃ ውስጥ ለመግለጽ ሞክሬያለሁ። አሁንም የማሸነፍ ተስፋዬ በደንብ እንደም ጨምሯል። ጥሩ ከዳኞቹ ጥሩ ፊድባክ አግኝቻለሁ። አሸንፋለሁ ብዬ አስባለሁ።